መገመት ብቻ አይደለም። ለምሳሌ እኔ አንድ ሰው አይና ይሄ ሰውዬ ብዬ ገምታለሁ፣ ባህሪውን ገምታለሁ፣ ኑሮውን ገምታለሁ፣ መንፈሳዊ ነገሩን ገምታለሁ፣ ስለኔ ያለውን ሐሳብ ገምታለሁ። መገመት ብቻ አይደለም። ከዛ ከገመትኩ በኋላ ደግሞ ምን አደርጋለሁ? ሌብል አደርገዋለሁ። እሱ ማለት እንዲህ ነው እላለሁ፣ ወስናለሁ። መወሰን ብቻ አይደለም፣ ከሱ ጋር ደግሞ አክሽን ወስዳለሁ። ማለት ከዚህ ሰው ጋር ሊኖረኝ የሚገባኝን አካሄድ እርምጃ ወስድበታለሁ። ወይ ቀርበዋለሁ ወይ ርቀዋለሁ። ከዛ በኋላ ስለሱ ማወራው ነገር ሁሉ የሚነሳው ከግምቴ ነው። ስለሱ የምናገረው ነገር ሁሉ የሚነሳው ያኔ ገምቼ ኮንክሉዥን ከሰራውለት ነገር ነው የሚነሳው። ለዚህ ነው መገመት ብቻውን እዛ ጋር የሚቀር ነገር ሳይሆን መገመት የጀመርነው ነገር በኋላ መጥቶ ዴሊ ላይፋችን ላይ በየቀን ባለ ሩቲን ህይወታችን ላይ ሁሉ ተጽዕኖ ሲፈጥር እናገኘዋለን። መገመት በመጽሐፍ ቅዱስም በጣም ብዙ ሰዎች ተገምተው ደግሞ በግምቱ አልቀሩም። በዛ ነገር ተፈርዶባቸዋል፣ ሌብል ተደርገዋል። እነሱ ማለት እንዲህ ናቸው ተብለዋል። መባል ብቻ አይደለም፣ ደግሞ ሰዎች እርምጃ ወስደው ከነሱም ሸሽተዋል። የምናገርበትን ሐሳብ ከሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 15 ጀምሮ ያለውን አነብና ደግሞ እግዚአብሔር እንዲያስተምረን ጸሎት እናደርጋለን። በጌታ በኢየሱስ ስም አነባለሁ። እንዲህ ነው የሚለው ያለው፣ በዚህ ታማኝ ሆኜ ሁለተኛ ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ በእናንተ መካከል ወደ መቄዶንያ እንዳልፍ ደግሞም ከመቄዶንያ ወደ እናንተ መጥቼ ወደ ይሁዳ በጉዞዬ እንድትረዱኝ አሰብኩ። እንግዲህ ይህን ሳስብ ያን ጊዜ ቅሌት አሳየውን? ወይስ በእኔ ዘንድ አዎን አይደለም ማለት እንዲሆን ያን የማስበው ባለማዊ ልማድ ነውን? እግዚአብሔር ግን የታመነ ነው። ለእናንተ የሚናገረው ቃላችን አዎንና አይደለም አይሆንም። በእኛ ማለት በእኔና በስልዋኖስ በጢሞቴዎስም በመካከላችሁ የተሰበከ የእግዚአብሔር ልጅ የኢየሱስ ክርስቶስ አዎንና አይደለም አልነበረም። ነገር ግን በእርሱ አዎን ሆኗል። እግዚአብሔር ለሰጠው የተስፋ ቃል ሁሉን አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ እርሱ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው። በክርስቶስ ከእናንተ ጋር የሚያጽናናን የቀባን እግዚአብሔር ነው። ደግሞ የታመነ የመንፈሱንም መያዣ በልባችን የሰጠ እርሱ ነው። ቁጥር 23 እኔ ግን ልራራላችሁ ስል እንደገና ወደ ቆሮንቶስ እንዳልመጣ በነፍሴ ላይ እግዚአብሔር ምስክር እጠራለሁ። ለደስታችሁ ከእናንተ ጋር የምንሰራ ነን እንጂ በእምነታችሁ በእናንተ ላይ የምንገዛ አይደለንም። በእምነታችሁ ቆማችኋልና። ዛሬ ምናልባት ለምትጽፉ ሰዎች ርዕሴ አትገምቱ ነው። አትገምቱ ምንድን ነው መገመት? ሰው ከሰው ጋር ባለው ግንኙነት፣ ሰው ከእግዚአብሔር ጋርም ባለው ግንኙነት ውስጥ አንዱ ከባድ እንቅፋት የሆነ ነገር ቢኖር ምንድን ነው ካላችሁኝ፣ መገመት ነው። ፊት አይተን እንገምታለን፣ ንግግር አይተን እንገምታለን፣ ልብስ አይተን እንገምታለን። ብዙ ነገር እናይና እንገምታለን። እንገምትና መገመት ብቻ ላይ አንቆምም። እንገምትና ደግሞ ማይክ እንዲህ ስትይዝ ትክክል አይደለም ተብዬ ነው የታሰርኩትና ብለምን አስተካክላለሁ አይቻልም ብለውኝ ነው። ጌታ ይባርካችሁ። ይሰማል አይደል? እሺ፣ መገመት ብቻ አይደለም። ለምሳሌ እኔ አንድ ሰው አይና ይሄ ሰውዬ ብዬ ገምታለሁ፣ ባህሪውን ገምታለሁ፣ ኑሮውን ገምታለሁ፣ መንፈሳዊ ነገሩን ገምታለሁ፣ ስለኔ ያለውን ሐሳብ ገምታለሁ። መገመት ብቻ አይደለም። ከዛ ከገመትኩ በኋላ ደግሞ ምን አደርጋለሁ? ሌብል አደርገዋለሁ። እሱ ማለት እንዲህ ነው እላለሁ፣ ወስናለሁ። መወሰን ብቻ አይደለም፣ ከሱ ጋር ደግሞ አክሽን ወስዳለሁ። ማለት ከዚህ ሰው ጋር ሊኖረኝ የሚገባኝን አካሄድ እርምጃ ወስድበታለሁ። ወይ ቀርበዋለሁ ወይ ርቀዋለሁ። ከዛ በኋላ ስለሱ ማወራው ነገር ሁሉ የሚነሳው ከግምቴ ነው።
ስለሱ የምናገረው ነገር ሁሉ የሚነሳው ያኔ ገምቼ ኮንክሉዥን ከሰራውለት ነገር ነው የሚነሳው። ለዚህ ነው መገመት ብቻውን እዛ ጋር የሚቀር ነገር ሳይሆን መገመት የጀመርነው ነገር በኋላ መጥቶ ዴሊ ላይፋችን ላይ በየቀን ባለ ሩቲን ህይወታችን ላይ ሁሉ ተጽዕኖ ሲፈጥር እናገኘዋለን። መገመት በመጽሐፍ ቅዱስም በጣም ብዙ ሰዎች ተገምተው ደግሞ በግምቱ አልቀሩም። በዛ ነገር ተፈርዶባቸዋል፣ ሌብል ተደርገዋል። እነሱ ማለት እንዲህ ናቸው ተብለዋል። መባል ብቻ አይደለም ደግሞ ሰዎች እርምጃ ወስደው ከነሱም ሸሽተዋል። ደግሞ እሱ ብቻ አይደለም፣ እሱን ለማስተካከል ሲሉ ደግሞ አሁን ለምሳሌ እንዳነበብኩላችሁ የሁለተኛ ቆሮንቶስ መልእክት ጳውሎስ ብዙ የተሳሳቱ ስለሱ የተሰጡ ግምቶችን ለማስተካከል የተጻፈ መጽሐፍ ነው። በታሪክ ውስጥ በጣም ተገምተው ትክክል አይደሉም ከተባሉ ሰዎች አንዱ ጳውሎስ ነው። መቼም ጌታም እንደዚህ አይነት ነገር አልፎበታል። ብዙ ሰዎች በኋላም ጊዜ ካለ ልናይ እንሞክራለን። ግን እንደ ጳውሎስ ሌብል የተደረገ በግምት በማየት ይሄ ማለት እኮ ተብሎ የተገመተ ሲሉ ገና ጌታን ከመቀበሉ ጀምሮ ማለት ነው። ሰዎች ጌታን ተቀብለው ወደ ደቀ መዛሙርቱ ሊቀላቀል ሲመጣ ሰዎች አይተውት ምንድነው ያሉት? ይሄ ሰውዬ እኮ አሳዳጁ ነው፣ አልወጣለትም ያ ትቢቱ፣ ያ እብሪተኝነቱ፣ ያ ክፋቱ ተብሎ ከቤተክርስቲያን ተገሎ ያውቃል። በምንድን ነው ሲባል ገመቱ። ከምን ተነስተው? ከጀርባው ተነስተው እና ገና በጠዋት መገመትና በሚገመተው ግምት ደግሞ ተቀባይነት በማጣት ህይወት ውስጥ ያለፈ ሰው ጳውሎስ ነው። እሱ ብቻ አይደለም፣ 10 ምናምን ቸርቾችን ተክሎ ወይ ደግሞ 3 አህጉር በወንጌል ደርሶ እንኳን ሰዎች ይገምቱት የነበረ ሰው ቢኖር እሱ ነው። ይሄንን ግመታ ትክክል አይደላችሁም፣ ስለኔ ያላችሁ ግምት ትክክል አይደለም፣ በመካከላችሁ እንደ አባትና ልጅ እንደ መንፈሳዊ ልጆች በጣም እንደለፋውባችሁ ቤተክርስቲያኒቷንም እንደመትከሌ በእናንተ ላይም ብዙ እንደመድከሜ እንደመልፋቴ በእናንተ ዘንድ ተቀባይነት እንዳላገኝ ያደረገኝ ያ አይናችሁን አውጥታችሁ ልትሰጡኝ እስክትችሉ ድረስ ለኔ ብርቱ ፍቅር የነበራችሁ ሰዎች ዛሬ ግን አይኔን አውጥታችሁ ልትወስዱ እስክትችሉ ድረስ ጥላቻና ምሬት ውስጣችሁ የከተተው ትክክለኛ መረጃ ሳይሆን ግመታ ነው። ያገኛችሁት ግምት ደግሞ እና በኋላ ላይ በእኔ ላይ እርምጃ እንድትወስዱ ያደረጋችሁ ነገር ደግሞ የተሳሳተ ነው የሚል ሙግት ያለበት ነው። እኔ ሁለተኛ ቆሮንቶስን እንዳገልጋይ በጣም ወደዋለሁ። ተለይ አገልጋይ ሁልጊዜ ሊያጠናው የሚገባ ክፍል ሁለተኛ ቆሮንቶስ ይመስለኛል። የኛ መጽሐፍ ይመስለኛል። የኛን ጩኸት የኛን ስቃይ ምናም በደንብ የሚያወራበት ነው። ጳውሎስ በጣም ራሱን የሞገተበት አይደለሁም ያለበትና ነኝም ደግሞ ያለበት ነው። ክብር ለእግዚአብሔር ይሁን። ምንድነው እዚህ ሁለተኛ ቆሮንቶስ ላይ ተፈጠሩላችሁ የምታውቁት ነው። እኔ ያነበብኩላችሁ ክፍል ውስጥ ቁጥር 16 ላይ ምን የሚል አለ? በእናንተ መካከል ወደ መቄዶንያ እንዳልፍ ደግሞ ከመቄዶንያ ወደ እናንተ መጥቼ ወደ ይሁዳ በጉዞዬ እንድትረዱኝ አሰብኩ። ይኸውላችሁ በእናንተ መካከል ወደ መቄዶንያ እንዳልፍ ደግሞ ከመቄዶንያ ወደ እናንተ መጥቼ ወደ ይሁዳ በጉዞዬ እንድትረዱኝ አሰብኩ። ለቆሮንቶስ ሰዎች ነው የሚላቸው። ቆሮንቶስ ቤተክርስቲያን ነው፣ እሱ የተከላት ቸርች ናት። አንድ ሐሳብ አለ ውስጤ፣ ሲሄድም ሳልፍም ልጎበኛችሁ አስባለሁ። ይሄን አሰብኩና ነገርኳችሁ። ምን አልኩኝ? ሳልፍም እመጣለሁ፣ ስመለስም እመጣለሁ። አንዳንዶች 2 ይላሉ፣ አንዳንዶች 1 ይላሉ። ልጎበኛችሁ ፈለኩኝ፣ አሰብኩ። ይሄ ሐሳቤ ግመታ አይደለም። እኔ ነገርኳችሁ። ምን ብለህ ነገርከን? በእናንተ በኩል በዛ ወደ መቄዶንያ ሳልፍ እመጣለሁ ብዬ ነገርኳችሁ። ግን ምን ሆነ? በሁኔታዎች ምን ሆነ? ሳልመጣ ቀረው። ያው ምንድነው የሚለው?
ቁጥር 17 ላይ እንግዲህ ይህንን ሳስብ ያን ጊዜ ቅሌቴን አሳየው ማለት ቀለልኩ፣ ቃላባይ ሆንኩ። በኋላ የሚዘረዝራቸው እሱ ነው። ወይስ በእኔ ዘንድ አዎን አይደለም፣ አዎን አይደለም ማለት እንዲሆን ያን የማስበው ባለማዊ ልማድ ነው። አሁን እየሞገታቸው ነው። ምንድነው ባጭሩ ታሪኩ? እመጣለሁ ብሎ ቀረ። ጳውሎስ በዚህ ሳልፍ እመጣለሁ ቀረ። አሁን እንደ ማንኛውም ሰው አገልጋይ ቀረ ተብሎ እንደሚታሰብ አይደለም። ሰዎቹ የሱን መቅረት በጣም በክፉ አሰቡት። ማለት ምን አደረጉት? ከሰበከው ወንጌል ጋር አዎን ነው አይደለም ነው በጌታ ዘንድ እንዲህ ነው ብሎ ከሰበከው ስብከት ጋር ወሰዱና ጳውሎስ ማለት አሉ ምንድነው አሉ? ወላዋይ ነው፣ ቃሉን የማይጠብቅ ሰው ነው፣ አስመሳይ ነው፣ ሲሰብክ እንጂ ሲኖር ሌላ ሰው ነው። ቆሞ የጌታን አዎን ሲሰብክ የጌታን አይደለም ሲሰብክ ልክ እንደሱ ነው የሚመስለው። ግን በዴሊ ላይፉ ሲታይ ግን እንደዚህ አይነት ቃሉን የማያከብር ሰው ነው፣ ወላዋይ ሰው ነው፣ ቀለልኩኝ እንዳለ አስመሳይ ሰው ነው። ያውም በራሱ ቃል እንደ ዓለም ነው የሚያስበው አላችሁኝ። እንደ ዓለማዊ ነው ሲቆም፣ እንደ መንፈሳዊ ሰው ሲኖር እንደ ዓለማዊ ነው አላችሁ። ይህንን ሁሉ የሚሉት ግን ምንም መረጃ ላይ ቆሞ አይደለም፣ እየገመቱ ነው። ቀረ ነው። ለቀረበት ምንም ምክንያት አልሰሙም፣ እሱንም አልጠየቁም፣ ወደ እሱም ተጠግተው አላወሩትም። ምንም ያደረጉት ነገር የለም። ብቻ ቀረ አይደል? አዎ እናውቃለን። ድሮ ይስበክ እንጂ እሱ ደግሞ መኖር የት የሚያውቀውን ነው። ደግሞ ያውራ እንጂ ደግሞ ይናገር እንጂ እሱ የት የሚያውቀውን ህይወት ነው። አታይም አሉ። እንዲህ እንዲያስቡ ያደረጓቸው ሰዎች አሉ ከጀርባቸው። በእርግጥ የነዛ ሰዎች ፑሽ አለ። እነዚህ ደግሞ ይሄን ገመቱ። ጳውሎስ የሚባል ሰው አያስፈልገንም አሉ። ያውም እዚህ ክፍል አንዱ ሙግት ሐዋርያ ነኝ የሚል ሙግት ነው። እነሱ ሐዋርያ አይደለህም አንተ፣ ጭራሽኑ ሐዋርያ አይደለም። ያውም በሌላ ስራ እንዴ ለሌላ ሰው ባልሆን ለእናንተ ሐዋርያ አልሆንም። ባሳደጋቸው ሰዎች ፊት፣ ብዙ ነገር በለፋላቸው ሰዎች ፊት፣ በጣም በደከመላቸው ሰዎች ፊት ነው ሞገስ የነሱት። አዩት። በቃ አንተ አይደለህም ጭራሽኑ። እንዴ እስቲ ምን አግኝታችሁ ነው? የቀረበት ምክንያት ምንድነው? የቀረበት ምክንያት አጣርታችኋል? ምን ማጣራት ያስፈልጋል? ያስታውቃል። ምኑ ነው የሚያስታውቀው? ሰውየው ቃላባይ ነው። ዝም ብለ መልኩን ነው ዝም ብሎ አይደለም። ጳውሎስ ነው ቅጥነቱን ነው እንዴ ነገ እንደዚህ የሚያቀጠነው ነገር ሊሆን ይችላል ምናምን። ደግሞ በሽተኛ ነገር ነው ማለት ጳውሎስ በቅርጫት ከታችሁት በአጥር የምታሻግሩት ሰው ማለት ነው። አንድ ጊዜ እኔ አንድ ወንድም ሐዋርያ ነኝ አልኩት። አይደለህም ማለት እንዴ በምን አወክኝ? ስንት ሀገር ቸርች ተክዬ ቢሆን ሐዋርያ ነኝ ሲለው አይ ቅርጫቱ ውስጥ ካስገብተው በአጥር ወደዛ ሊያረጉ አይችሉም፣ አንተ ወፍራም ነህ አለኝ። ግን እግዚአብሔር ይመስገን አሁን ብዙ ወፍራም ሐዋርያት እየመጡ ነው ዘንድሮ። እኔ ግን አይደለሁም ሐዋርያ፣ ጌታ ይባርክ። እግዚአብሔርን ቃል ነው ማስተማር። ግን ምንድነው በቃ እንዴ አይተውት በቃ ያስታውቃል። ሁኔታው ያስታውቃል፣ ንግግሩ ያስታውቃል፣ አካሄዱ ያስታውቃል። ግምት ወዲያውኑ ሌብል ለማድረግ ሰውየውን የሆነ ነገር ለማድረግ ምንም ማጣራት አያስፈልግም። አይኑን አይቻውቅ ያለው ሌባ ነው እንደሚለው አይነት ነገር ዝም ብለው ሲንቀሸቀሽ ያስታውቃል። ሲናገር አይተዋል አይኑን ምናምን በቃ ውሸታም ነው ብያለሁ ብለን እንደምንደመድመው በጳውሎስና በቆሮንቶስ መካከል የነበረውን ያንን ራሱ እኮ ነው የሚለው አይናችሁን እንኳን አውጥታችሁ ልትሰጡኝ ድረስ እኮ ነበር የምትወዱኝ አላቸው። ብዙ ሰዎች የአይን መምተኛ ነበር ይላሉ፣ እጁን ያመዋል ይላሉ። ጳውሎስ እንግዲህ መላካሉ የሆነ በሽተኛ ነው የሚመስለው እኮ
እስጢፋኖስ ሲወገድ ድንጋይ አልወረወረም፣ እጁን ያሞ ስለነበር ነው። አይናችሁን አውጥታችሁ ትሰጡኝ ነበር፣ አይኑን ያሞ ስለነበር ነው። 3 ጊዜ ከኔ እንዲወሰድ ለመኑ። ወባ ነው የሚያመው፣ ያንቀጠቅጠው ነው፣ ቢጫዋ ናት ይላሉ ሰዎች። ብቻ ሰውየው ሙሉ ለሙሉ የሆነ ድቡልቡል በሽተኛ ነው። እንዲህ በቃ ሲያወሩለት ማለት ነው። መጽሐፉ ብዙ ስለዚህ ባይናገር ግን እንዲህ ያዩት ብቻ የገመቱት በመካከላቸው የነበረን ግንኙነት ምን ሆነ ይመጣ? እየተበላሸ መጣ። ያ ፍቅር፣ ያ መዋደድ፣ ያ መሰጠት፣ ያለሱ የነበራቸው ልብ 1 ዓመት ከ8 ወር እነሱ ጋር ሲቀመጥ በእውነት ከኤፌሶን ቀጥሎ ብዙ ሰዓት የቆየባት ቸርች ናት ቆሮንቶስ። ግን ያንን ሁሉ የለፋባትን ቸርች እንደዚህ አድርገው ከቤተ ክርስቲያን ውስጥ ያስወገዱት፣ ከሰው ልብ ውስጥ ያስወጡት፣ ወይ ደግሞ ሰዎቹ ራሳቸው ከልባቸው አውጥተው የወረወሩት በመረጃ አይደለም፣ በግመታ ነው። ገምተው አንድ ነገር ያዙ፣ እሱን ነገር ራሳቸው ማብራሪያ ሰሩለት። እሱ ደግሞ ይጮሃል። እሱን ለማጣራት ነው የሚጽፍላቸው። ግምታችሁ ትክክል አይደለም። ግምታችሁ ነው በእናንተና በእናንተ መካከል ልዩነት እየፈጠረ ያለው። በእርግጥ ይህን እንድትገምቱ የሚያደርጓችሁ ከጀርባችሁ ሴረኞች፣ የስተት አስተማሪዎች አሉ። ከሱ ተነስታችሁ ነው የምትገምቱት። ይሄ ነው ግንኙነት እያበላሸ ያለው። ይሄ ነው ነገር እያጠፋ ያለው። ግዴላችሁም፣ እኔ ምላችሁን ስሙኝ። ቀርቻለሁ፣ እውነት ነው። ባልኩ ሰዓት አልመጣሁም፣ እውነት ነው። በጣም የሚገርመው ነገር ግምት ምን ያህል አስቸጋሪ እንደሆነ የምታውቁት ይህን ክፍል ሁላችሁም ታውቁታላችሁ። ዛሬ ቀኑ ስለሆነ በእርስ በርሳችን መካከል ያለን ግንኙነት በግመታ በአገልጋይ፣ በቤተ ክርስቲያን፣ በምዕመናን፣ በቅዱሳን በእርስ በርሳችን መካከል ያለን በትዳር ውስጥ፣ በቢዝነስ ስራ ውስጥ፣ በምናምን ውስጥ ያለንን የእርስ በርስ ግንኙነት ያበላሸውን ይሄ የመገመት መንፈስ ጮዩታ። እሱን ለመስመር ነው ዛሬ እዚህ የቆምኩት። የማታውቁትን ልነግራችሁ አይደለም። ግን ሰውየው ምን አለ? ይሄ ሁሉ ግንኙነታችን የተበላሸው የተሳሳተ ግምት ይዛችሁ ነው። እኔ ልንገራችሁ ለምን እንደቀረው። ለምን አትጠይቁኝም? እኔ ያለው አይደል ባለቤቱ፣ እኔ ያለው አይደል ሰውየው። ለምን አታወሩኝም? ለምንድን ነው ለምን አትሉኝም? ቁጭ ብለህ ከምትገምት እሱ እኮ እንዲህ ያለው አይደል። አንዳንድ ጊዜ ለመስበክ ያስቸግራል። ተውት ይገም ይሄን የሰበከው አንድ ጊዜ በጣም እንደዚህ የተጨነኩበት ጊዜ አስተምሳለሁ። አሮኑ ልናገረው አላቀም፣ ግን ያላሰብኩበት ምሳሌ ስለሆነ ብዙ ጥፋት ካለበት እናንተ ታርሙኛላችሁ። ግን ቸርች ውስጥ ምን ልስበክ? ይሄን ባነሳ ይሄን ያለው ለዚህ ነው ይባላል። ከባድ ጊዜ አለ። እንደዚህም ብትሉ እንዲህም ብትሉ ትርጉም ሊሰጠው ይችላል። ስማም ጌታው ጨነቀኝ፣ ኧረ ምን ልበል? እኔ ለምን ዝም ብዬ ማቴዎስን እንትናንትናን ወለደ ለምን አላወራም? ይሄንን እንዲህ እኔ ምን አስጨነቀኝ? እንዲህ ምን አይነት ከባድ ጊዜ ነው አልኩኝ። ትዝ ሲለኝ ከፊት ቁጭ የሚለው አንድ ኃይለኛ ሰው እያለ አልወለደም። ስማም ደግሞ እሱም ጣጣ ነው። በህይወታችሁ ውስጥ ግንኙነት ከተበላሸ፣ በመካከላችን መቀራረብ እየጠፋ ሲመጣ የምንናገረው ነገር በሙሉ ትርጉም የሚሰጠው በግምት ነው። ቅድም አላየም? እንዲህ ሲል አይታል። ወደኛ እኮ ነው ይላል። ለምን እንዲህ አላለም ይላል። መገመት ይጀምራል። አሁን ቅድም ምን አለ? አንተ አላወክም። ጮክ ብሎ እዛች ጋር ሊል ብሎ ያቆመው ለማ ሊለኝ ነበር እኮ። ይገምታል። ካንተ ጋር ያለው እንግዲህ ከሱ ጋር ያለው ብዙን ጊዜ ይበላሻና ለምን አትጠይቁኝም? እኔ ጳውሎስ ለምን አትጠይቁኝም? እኔ እኮ አለው ሰውየው ለምን እንደቀረው እኔ ልንገራችሁ። በጣም በሚያስገርም ሁኔታ የቀረውበትን ምክንያት ልንገራችሁ ይላቸውና ቁጥር 23 ላይ እኔ ግን
ልራራላችሁ ስል እንደገና ወደ ቆሮንቶስ እንዳልመጣ በነፍሴ ላይ እግዚአብሔርን ምስክር እጠራለሁ። የምሬን ነው ምላችሁ፣ እንደገመታችሁት አይደለም። ያውም የቀረውት ለእናንተ ብዬ ነው። ቆርጣችሁ ነው። ያውም እራርቼላችሁ ነው። እናንተ እንደመሰላችሁ እኔ ቃላባይ ሆኜ ወላዋይ ሆኜ ዓላማ ቢስ ሆኜ በምናገረው ማልኖር ሆኜ በዓለማዊ ልማድ የምንቀሳቀስ ሆኜ አይደለም። እናንተ እንዳሰባችሁት እኔ ዘንድ ከምሰብከው ወንጌል ውጪ ከወንጌሉ ጋር የተፋታ ሕይወት ስለምኖር አይደለም። በእኔ ዘንድ አዎን አዎን አይደለም ስለሆነ አይደለም። ያውም የቀረሁት ራርቼላችሁ ነው፣ አዝኜላችሁ ነው። እግዚኦ በጣም ያንዘናችሁበትን ሰው በኋላ ሁኔታው ሲረዳ ሁኔታው ወደ አደባባይ ሲወጣ ጉዳዩም ለእናንተ ተብሎ መሆኑን ስታውቁት ብመጣ አሳዝናችሁ ነበር። ብመጣ ብዙ ነገር ነበር ማበላሸው። በጣም ተናድጃለሁ፣ በጣም ተቆጥቻለሁ። ባለፈው እዚህ አውርቻለሁ የሙሴን ቁጣ በጣም ተቆጥቻለሁ። በዛ የስሜት ግለት ብመጣባችሁ ኖሮ ሊፈጠር የሚችለው ነገር በጣም ብዙ ስለነበረ ጥርሴን ነክሼ በመቄዶንያ ቀርቼ እናንተ ጋር ሳልመጣ ያለፍኩት ለእናንተው ብዬ ነው። እናንተ ግን ለእናንተው ብዬ ያደረግኩትን በጎ ነገር፣ ለእናንተው ብዬ የሰራሁትን በጎ ነገር በክፉ ተርጉማችሁት ጭራሹኑ ግንኙነታችንን አበላሻችሁት። ጭራሹኑ ሐዋርያ አይደለም፣ አገልጋይ አይደለም። ከዚህ በኋላ አንዳንዴ እንደምንባባለው ሚስት አትሆኝም፣ ባል አትሆንም፣ አብረኸኝ አትሰራም፣ ካንተ ጋር አልጸልይም ብለህ ወሰንክ እንጂ አንተ ሚገርምህ ጠጋ ብለህ ሰምተኸኝ ቢሆን ኖሮ ከኔ ከመራቅ ይልቅ ወደ እኔ ነበር የምትቀርቡት። ምክንያቱም ያደረኩትን ነገር ያደረኩት ለእናንተ ብዬ ነው። አትገምቱ ለማለት ነው ዛሬ መጣ። አትገምቱ። በሰዎች መካከል በሰውና በእግዚአብሔር መካከል ባለ ግንኙነት ውስጥ በጣም በዚህ ዘመን ትልቅ እንቅፋት የሆነ ያየሁት ነገር ቢኖር ምንድነው ካላችሁኝ መገመት ነው። አንድ የዶክተር መለሰ ወጉ አንድ መጽሐፍ ላይ ያየሁት በጣም ይገርመኛል። ሰውየው ያኔ በደርግ ጊዜ ነውና ራሻ ሀገር ነገራችሁ ከሆነ አላቅም እንትን አረጋ ትምህርት ደርሶት ሊሄድ ሲል ክርስቲያን እሱ ነው፣ ሌሎቹ ያው ኮሙኒስቶች ናቸው። እሱ ግን ክርስቲያን ነው። ልክ የመጨረሻዋ በረራ ቀን ግን ከመሃል እሱን አወጡትና አስቀሩት። በጣም አዘነ። ከዛ ተንበረከከና ጌታን ታዘብኩ አለው። የለህም የሚሉህን እናንተ ናችሁ የፈጠራችሁት ሐሳባውያን እያሉ የሚሉትን ልከ እኔ አንተን ማምነውን ማመልከውን እኔ እንዴት ታስቀረኛለህ ብሎ አለ። ቁጭ ብሎ ገመተ። እግዚአብሔር እንዳስቀረው፣ እግዚአብሔር ለክፉ እንዳስቀረው አሰበ። በኋላ ተማሪዎቹ ተነስተው ሄዱ። ከሰሞነ ጊዜ በኋላ ያረፉበት አፓርትመንት አደጋ ደርሶበት ብዙዎቹ ህይወት አለፈ። ይሄን ሲሰማ እንዴት ይንበርከክ፣ እንዴት ብሎ ይጸልይ? በቃ መንበርከክ አቃተኝ ይላል አሉ። እንደምንም ለመንበርከክ ሲሞክር ጌታ መጣና ታዘብኩ። እኔ ማላቅ መስሎ አትገምት። በህይወት በሚሆነው ነገር አትገምት። ሰማይ አትገምት፣ ሰው አትገምት። ይሄ ሰውዬ ለኔ፣ ሴትዮ ለኔ፣ ይሄ አገልጋይ ለኔ፣ ይሄ ወንድም ለኔ፣ ይሄ ስብከ አትገምት። ብዙን ጊዜ ገምተን የደረምባቸው በጣም እንሳሳታለን፣ እናበላሻለን፣ ግንኙነት እናበላሻለን፣ ህይወት እናበላሻለን። በጣም ብዙ እኔ ለእናንተ ብዬ ነው የቀረሁት።
ለደስታችሁ ከእናንተ ጋር የምንሰራ ነን እንጂ በእምነታችሁ በእናንተ ላይ የምንገዛ አይደለንም። እውነት ሐዘን እንዳይበዛባችሁ ለእናንተ ነው የቀረነው። እውነት ለእናንተ ብለን ይሄን ያደረግነው። እውነት በእኔም በስሉዋኖስም በሌሎችም ወንድሞች መካከል እንደዚህ አይነት እናንተ ለገመታችሁት አይነት ሕይወት የለንም። የምትገምቱት አይነት ኑሮ ኗሪም አይደለንም። የምትገምቱትም አይነት ሰዎች አይደለንም። ወንጌል ላይ ይሄን ያህል የምንሸቅስ ሰዎች አይደለንም። አትገምቱን። ዝም ብላችሁ ማንም እንደነዳችሁ እየተነሳችሁ ሌብል አታርጉ። ሰው ይቅርባችሁ። ከቻላችሁ ጠጋ ብላችሁ ጠይቁ። ካልቻላችሁ እንደ ሐዋርያት ሥራ ሰዎች እኛ ምን እንደሆነ አናቅም በሉ። አትገምቱ። ተው ይቅርባችሁ። ገምተህ የራከው ሰው ኑሮክ ይሆናል። እኔ የእውነቴን እምላችሁ በጣም ነው በጌታ ፊት የጸለይኩት። በዚህ ለራሴ ነው ራሴ ገባኝነት ነው ማካፈላችሁ። መንገድ ላይ የሄድኩኝ ዳዊት ወደ ወንድሞቹ እንጀራ ይዞ እየሄደ ወንድሞቹ አይተውት በስመ አብ የገመቱት ነገር ምንድን ነው ያሉት? አንተ ተንኮለኛ አይደለም እኮ ግምት እኮ ነው። አንተ ተንኮለኛ እነዛን በጎች ጥለ የመጣው ጫውታ ጦርነት ለማየት እንደ ጫውታ እንደ ስቴዲዮም ለማየት ነው በጎች ጥለ የመጣው። እኔ የጌታ መንፈስ በጣም በሚገርም መንገድ ተናገረኝ። በዚህ ክፍል ላይ እንጀራቸው እጃቸው ላይ ያለን ሰው ነው በክፉ የገመቱት። እንጀራቸው የዕለት ቀለባቸው ከአባታቸው የተላከ እንጀራ እጃቸው ልጁ ላይ ያለን ሰው ነው። ተንኮለኛ ነው፣ በታኝ ነው፣ ለመንጋም ማይራራ ነው፣ ቧልተኛ ነው፣ ጫውታ ላይ ነው የመጣው ብለው ሌብል አድርገው እየሰደቡት ሊያርቁት የሚፈልጉት ሰው እንጀራቸው እሱ እጅ ላይ ነው ያለው። ቀለባቸው እሱ እጅ ላይ ነው ያለው። ወንድሜ ገምተህ ኑሮህን ሕይወትህን ሊያስተካክል የሚችል ሰው ከቤት አታስወጣ፣ ከኑሮ አታስወጣ፣ ከዘመን አታስወጣው። እንዳሰብከው አይደለም ነው ምልህ። እንደተረዳው አይደለም ነው ምልህ። ተንኮለኛ አይደለም ነው ምልህ። ነገረኛ አይደለም ነው ምልህ። ሌባ አይደለም ነው ምልህ። እውነቴን ነው ምልህ። አንተን ሊጎዳ የመጣ አይደለም ነው ምልህ። ያውም ያንተ ጉዳይ እጁ ላይ ያለ ሰው ነው ምልህ። የሆነ ነገር ሰዎች አቀናብረውብህ ስለሳሉብህ ብቻ ተነስተህ ገንዘብ ሊሆን የሚችልን ሰው፣ ብዙ መንገድ ርቀት አብረው ልትሄድ የምትችልን ሰው፣ ነገን ሊያሻግር የሚችል ራይም ሐሳብም እርዳታም እጁ ላይ ያለውን ሰው አውጥታ ትጣለው። አትገምት። በሰው መካከል ያለን ግንኙነት በጣም እያበላሽ ያለ ነገር መገመት ነው። ትገምታለህ። ይሄ ሰውዬ ሊጎዳኝ ነው አይደለም። አትገምተው። በትክክል አንተ ኧረ አይደለም፣ ኧረ እኔ አይደለም፣ ኧረ እንጀራ ነው ያስኩላችሁ በኢየሱስ ቢላው ምን ትላለህ? አንተ ተንኮለኛ፣ ኧረ አይደለም። አንተ ነገረኛ፣ ኧረ አይደለም። ምንድነው እዚህ የምትሰራው? እንጀራ አምጥቼልህ ነው። የገባ መንፈሳዊ ሰው ከሆንክ ትደነግጣለህ። እኔ ግን አሁን ይህን ክፍል ሳጠናም በውስጥ የሚገባኝ ነገር ሰው በጣም እልህኛ ስለሆነ በእንጀራ ልታታልለኝ ይላል እንጂ አይስተካከልም። አይገርምም? እልህ ስለሚይዘው ሰው በጣም እልህኛ ስለሆነ ሰው መሸነፍ ስለማይወድ ግን አይደለም እንደገመትከው አይደለም። በቃ እኔ ዛሬ መጣሁት። አትገምቱ። እንደገመታችሁት አይደለም። ብዙ ነገር እንደገመታችሁት አይደለም። ስለ ሰማይ፣ ስለ ሰው፣ ስለ ቤተ ክርስቲያን እንደሱ አይደለም። ለማን እንደማወራ ባላቅም እንደሱ አይደለም። ባልሽ እንደሱ አይደለም። የምር እኮ እንደሱ አይደለም እኮ። በጣም ቆይቷል መቼም
ቁጥሩን ልናገር። ከ20 ዓመት በላይ ሕፃን ሆኜ እሺ፣ ከ20 ዓመት በፊት የሚጻፍ አንድ መጽሔት ላይ ያነበብኩትን በሕይወቴ ነው ማረሰው። እሷ የምትለው መጽሔቱ ላይ ዛን ጊዜ ይወጣ ነበርና ትዳሬን አድኑልኝ ብላን የጻፈችው እና ምንድነው ባሏ ከተጋቡ በኋላ በጣም ጥሩ የትዳር ጊዜ ነበራቸው። ከሆነ ጊዜ በኋላ እሱ መኪና ገዛ፣ የመኪና ስራ ጀመረ። ግን እንደ በፊቱ በጊዜ የማይገባ ሰው ሆነ። አምሽቶ ይመጣል፣ በጠዋቱ ይወጣል። ምሽቶ ይመጣል፣ በጠዋቱ ይወጣል። እሷ ደግሞ ይህንንም እየታገሰች ምን ታደርግ ነበረ? ልጆቿን አታስተኛም፣ እያጫወታቸው ትቆያለች። አይቷቸው እንዲተኛ እንዲያያቸው ታደርጋለች። ራት ታዘጋጃለች ምናምን እያደረጉ ነበር። ህይወት ይቀጥለው። ረጅም ነው ታሪኩ። እንዲህ መጽሔት ላይ ብዙ ተጽፎበታል፣ አይታችሁታል አንዳንዶቻችሁ ተስፋ አደርጋለሁ። ግን አንድ ቀን ግን ትላለች እንዲተኝቼ አንድ ሀሳብ ውልብ አለብኝ አለች። ይሄ ሰው እኮ መኪና ከያዘ በኋላ ቤት የሚመጣውም አርፍዶ ነው፣ በጠዋት ነው የሚወጣው። ለእኛ ብዙ ጊዜ እየሰጠን አይደለም። ደግሞ መኪና ደግሞ ራሱ ችግር ነው። ስለዚህ ከሌሎች ሴቶች ጋር ማብሮ እያሳለፈ ነው አለች። አሁን ገመተች ማለት ነው። የሚቆይበትን ምክንያት ገመተች። ከዛስ ግምቷን ወዲያውኑ እውነት ነው አለች። ከዛ የመጀመሪያ ያደረጉት እርምጃ ምንድነው? ልጆቹን በጊዜ ማስተኛት አደረጉ። ሲመጣ ልጆች ተኝተዋል፣ እንዳንተ እስኪነጋ ሌሊቱን ሙሉ ትለዋለች። እሱ ደግሞ ምንም በቃ እውነት ደክሟቸው ነው ይላል። የሆነ ጊዜ ራትም ማስቀመጥ ተውኩኝ፣ ተኝቻለሁ፣ መጥቶ ራት ወስደ ብላ አደከምኳት ይላል እሱ። እሷ ግን ኦልሬዲ በቃ ሌላ ነገር ገምታ ጨርሳለች። በዚህ ሁኔታ ውስጥ እያለ እውነተኛ ታሪክ ነው። በዚህ ሁኔታ ውስጥ እያለ ቸርች የሄደች የጸለየች ፕሮግራም የተካፈለች ስትመጣ አብሯት ደግሞ የሚሄድ ደግሞ ሰው አለ ሚሸኛት ምናምን ቸርች። እንግዲህ እዚህኛ አንድ ቤተሰብ ነን። የባሌ ነገር እንደሱ የሆነ ይሄኛው ደግሞ እየቀረበኝ ነው። እሱ ከሌላ ሴት ጋር በየጊዜው እንደሚሄድ በቃ እየታወቀኝ ነው። ግምት ደግሞ ታውቃላችሁ፣ መገመት ስትጀምሩ ማለም ሁሉ ትጀምራላችሁ። ትገምታለህ፣ ቀን ትገምታለህ፣ ማታ ስትተኛ የሆነ ሴት ላይ አበባ ሲያራግፍ ምናምን ታያለች። በቃ ሁሉ ነገር መስመር እያያዘ መጣ። በኋላ ታሪኩ ረጅም ነው። ከዚህኛው ሰው ጋር ወደቀች። በኋላ የተፈጠረው ምንድነው? ልክ ያንን ኃጢአት ስሰራ ቤተ ክርስቲያን መድረክ ላይ በችግርም በመከራም በማጣትም በማግኘትም በሱ ብቻ ታምኜ እኖራለሁ የሚለው ቃል ነፍሴን ረበሻት አለች። አለቅሳለሁ። ከዛ ለፓስተር የነገርኩት አለች። እሱም ደነገጠ። እና እሷ ምንድነው እርግጠኛ የምትሆነው አሁን ለሱ ሲነገረው እኔም እንዳንቹ ነኝ እንዲላት ነው። ከዛ ፓስተሩ እሱን አስቀረው። አንድ ቀን ቁጭ ብለው አወራቸው። ቤት ተፈጥሯል ሲል እሱ አበደ። እኔም ፊቴ ማዲያት እስኪያወጣ ብርድ ሳልል ቀን ሳልል ማታ ሳልል እንዲምለፋው አንቺና ልጆቼን ሰው ለማድረግ ይሄ መኪና የተገባበትን ዕዳ ያልነገርኩሽ አንቺ እንዳትሰቃይብኝ ምን ያደረግኩ እንደሆነ ከገባሽ ትሰቃያለሽ፣ ትታመሚብኛለሽ ብዬ ደብቄ ይዤ እንደዚህ ከሰው ተራ ወጥቼ አንድ ቀን ሰው እንሆናለን ብዬ እየረፋው አንቺ ከጎረምሳ ጋር ብሎ እሱ አበደ። ለእርቅም አይሆን ሆነ። እናንተ መጽሔቱን ፈልጋችሁ አንብቡት። አልጋ ለይቶ ሳሎን ገብቶ እሷ መኝታ ቤት ሆና ነው ይሄን የጻፈችው። አድኑልኝ ነው መገመት። ዝም ብለህ ተነስተህ ትገምታለህ። የሰሞኑ አካሄዱ አልተመቸኝም የባለቤቴ ትላለህ። መጠየቅ ስትችል
ማውራት ስንችል መነጋገር ስንችል የእንትና አካሄድ የሱ ነገር እንገምታለን። ብድግ አሉና ጳውሎስን ገመቱ። ከዛ ገመቱና እንዲህ ነው አሉና ከሱ መለየት ፈለጉ። ይሄንን ነው እየሞገታቸው ያለው። የዳዊትን እሱን ነው ያሉት። አዩት፣ ገመቱ፣ ተናገሩት፣ ሰደቡት። ሲችሉ ማውራት ወንድም አንዳንድ ጊዜ እንደዚህ አይነት ክፉ አስተሳሰቦች በጊዜ እኔ አሁን ምን አሰብኩ? እግዚአብሔር ሆይ ሁሉን አይደል የሚለው መጽሐፍ ቅዱስ የልቡን ሐሳብ ለሰው የሚናገር የተባለለት የምናገራችሁ ብዙ ነገር አለኝ ያለ እግዚአብሔርን እያመለክን በመገመት እንደመኖር ያለ ኪሳራ የለም። እግዚአብሔር አልገባኝም ይሄ ነገር። ሰው መጠየቅ ብትፈሩ እኮ አምላክ መጠየቅ ይቻላል። ምንድነው እግዚአብሔር ሆይ? እኔ ከሰው ጋር ድንገት ጓደኛ ሆናለሁ። ድንገት ተገናኝተን በጣም ኢዚ ነኝ። የሆነ ቀን አብሮኝ ሰው ከሻይታ በሶስተኛ በአራተኛ ቀን በቃ በጣም የብዙ ዘመን ጓደኛ እንሆናለን። ግን አንዳንዴ ደነግጥና ቆማለሁ። ጌታው አላቀውም እኮ እላለሁ። አላቀውም እንዲሁ ሳየው ደስ አለኝ። እንደሙሌ ሳቁ ደስ ይለኛል። በቃ ሲስቅ ሲጫወት ደስ ብሎኝ ነው። ግን አላቀውም ጌታው ንገረኝ እላለሁ። ጌታ መስክ ንገረኝ። ማን ነው? ምንድነው? እንዴት አድርጌ ከሱ ጋር ግንኙነቴ ጤናማ ላድርግ? እግዚአብሔር ምስክሬ ነው። ልዑል በዙፋኑ ላይ ያለው እግዚአብሔር ይነግረኛል። ከዛ በኋላ ሰውየው ምንም ሰው ቢሆን አይደንቀኝም። ሰዎች ሁሉ አረ ሰውዬ ሲሆን እኔ ገብቶኝ ነው ከሰውየው ጋር አብሬ መሆን የቻልኩት። በድንግዝግዝታ አይደለም። የሆነ በጨለማ ውስጥ የምንወሰው አይደለም። በሰማይ ሚስጥርን የሚገልጥ አምላክ አለ ተብሎ ተጽፏል። እስቲ በደንብ አሜን። ለምን ከሰው ጋርም እኮ ሰው ቁጭ ብሎ ማውራት ሲቻል፣ መነጋገር ሲቻል፣ መገመት እሱ ሰውዬ ማለት እንዲህ አይነት ሰው ነው ብለን እንላለን። ኤሊ ቁጭ ብሎ እኮ እንትናን እኮ ገምቷት እኮ ነው ፊቷን አይቶ አንተ ሰካራም። አየህ ስትገምት ጸሎተኛንና ሰካራም መለየት ያቀታል። መንፈስ እኮ ነው። ልቡ የተሰበረበትን ሰውና ሰክሮ የሚንገዳገድ ሰው መለየት እስኪያቅት ትደርሳለህ። እንደ መገመት በጌታ በኢየሱስ ክርስቶስ በህብረታችን በጤናማ ግንኙነታችን ውስጥ የሚገባ ይሄ ክፉ በኢየሱስ ስም የተሰበረ ይሆን። ብድግ ብለን አንቺ ሰካራም እስከ መቼ ነው? እንደው አሁን ይላችሁ ሰካራም መገመት ነው። ቀጥሎስ እስከ መቼ ነው ሲል በቃ ወሰነ፣ ገመተ፣ ከዛ ወሰነ፣ ከዛ አላት ይዞ ኧረ አይደለሁም እንደው እሱ ለራሷ መናገሩም ጥሩ ነው እኮ። ከሩቅ ሆኖ ኧረ እችን ሴትዮ ስካራ እንደበሉልኝ ቢልስ ለሰው ኧረ እኔ አይደለሁም እኔ ዛሬ መጣሁት ኧረ አይደለም የእውነት እናቴ ትሙት አልላችሁ ማለት የእውነት አይደለም እንዳሰብሽው አይደለም እንደገመትከው አይደለም ነገሩ ሌላ ነው። ያውም የሚገርመው ነገር እዚህም የቆሮንቶስም መልእክት ላይ እዩ፣ የዳዊትም ሕይወት ላይ እዩ። ተገምተው ክፉ የተነገረባቸው ሰዎች በጎ ነገር ስለናንተ ያላቸው ሰዎች ናቸው። ጳውሎስም ቢሆን ስለነሱ ሚራራው ሰውዬ ነው ተገምቶ ሂድልን የተባለው። ዳዊትም ለነሱ እንጀራ ያዘ ሰው ነው ዞር በልልን የተባለው። ያው አንዳንድ ጊዜ ገምተን ካጠገባችን የምናሰናብታቸው ወይ ደግሞ ልንሰማቸው ማንፈልገው እሱ ነው ዛሬ የሚሰብከው እኔ መስማት አልፈልግም። ለምን አይደል ያለው ሰውዬ ያ ሰውዬ አይ እሱ ስለኛ ጥሩ አያወራም እኔ አልሰማውም እሱን አለ። አይ ትገምታለህ እሱ ስለኔ ጥሩ አያወራም እኔ እሱን አልሰማውም። በምን አወቅ? አይ እኔ አውቄያለሁ። አይደለም የሚጠቅመን የሚነግርህም እሱ ነው። አንገምት። ታዲያ ምን እናርግ? የመጀመሪያው
ሰው ከሆነ ጠጋ ብለን ጠይቅ። ለምሳሌ ሰዎች ለምንድነው የሚገምቱት? ለምንድነው ሰዎች ግን የሚገምቱት ብላችሁ ካላችሁኝ እኮ አንዱም ምክንያት ከኋላ ታሪክ ተነስተው ነው አይደል የሚገምቱት። አንዳንድ ጊዜ ከኋላ ታሪክ ተነስተው ይገምታሉ። በጭፍን እንደ ጳውሎስ በጭፍን የሚገምቱ አሉ። አንደኛ የመጀመሪያው ነገር በጭፍን የሚገምቱ ሰዎች በጭፍን በቃ አሁን ለምሳሌ ጳውሎስን ይሄ ወላዋይ ነው ከዚህ በፊት ሲወላውል አይተዋል? አያውቁም እኮ አያውቁም። ሲወላውል አይተው አያውቁም። አስመሳይ ሲሆን አይተው አያውቁም። ከሚሰብከው ወንጌል የተፋታ ህይወት ሲኖር አይተው አያውቁም። ግን የሆኑ ሰዎች ብቻ ከጀርባቸው ስለወዘወዟቸው ብቻ ብድግ ብለው ወላዋይ ነው፣ አስመሳይ ነው፣ በቃሉ የማይኖር ነው፣ ግመታ በጭፍን ተነስተ ብድግ። ወይ ከኋላ የሆነ ሰው ድራይቭ ያደርጋል፣ ብድግ ብለ አናቱ ላይ ሰውየው። አሁን ዳዊትን የገመቱት በጭፍን ነው። አሁን እንደው ዳዊት አሁን በእረኝነት የሚታማ ሰው ነው። አይገርም? አሁን ዳዊት በእረኝነት ይታማል። ግን አየህ አይምሮ ሲበላሽ የማይታማ ሰው ነው የምታማው፣ የማይጠረጠር ሰው ነው የምጠረጥረው። ዛሬ በኢየሱስ ስም የአይምሮ ፈውስ ይሆን። የሰው ቤት እንዲድን፣ የሰው ኑሮ እንዲድን፣ የሰው ትዳር እንዲድን፣ የሰው ግንኙነት እንዲድን፣ የሰው አገልግሎት እንዲድን፣ ቤተ ክርስቲያን እንድትድን በኢየሱስ ስም የሰው አይምሮ የተፈወሰ ይሆን። አሁን እኔ የገረመኝ ነገር ዳዊትን እግዚአብሔር ሲያው ምን አለ? እንደ ልቤ የሆነ ሰው አለው። እነሱ ሲያዩት ምን አሉ? የልብህን ክፋት እናውቃለን ያሉት። አንድ ልብ በእግዚአብሔር ሲነበብና በገማቾች ሲነበብ ልዩነቱን አይታችኋል? አንድ ልብ ነው። እግዚአብሔር ሲያየው እንደ ልቤ የሆነ ልብ ነው አለው። መለኮታዊ ሐሳብ ማስተናገድ የሚችል ከእግዚአብሔር ጋር ወክ የሚያደርግ ሰማይ የሚሰማ የይቅርታ የሚሸነፍ ልብ ያለው ልብ ነው። ሰማይ ሲያየው ይሄን ልብ አየ። ገማቾች ሲያዩት ደግሞ ምን አዩ? በታኝ፣ ለመንጋው ማይራራ ወሬኛ፣ ወሬ ፈልጎ የሚመጣ ተንኮለኛ። ዛሬ በጌታ በኢየሱስ ክርስቶስ በእውነት ሰማይ የሚያወራውና ያንተ ግምት ተፋቶ ቤትን ከመበተን፣ ሰማይ የሚያወራውና ያንተ ግምት ተፋቶ ቸርች ከምትበትን፣ ያንተ ግምትና ሰማይ የሚያወራው ተፋቶ ቢዝነስን አብሮ ከሚሰራ ሰው ጋር ከምትለያይ፣ ዛሬ ሰማይ እንደሚያስብ ማሰብ የሚያስችል አይምሮ በጌታ በኢየሱስ የሚገጠምልን። ምን አይነት ክፉ ነገር ነው መገመት! በጭፍን ተነስቶ መገመት፣ ድንገት ተነስቶ መገመት፣ ምንም የማታውቀው ሰው ላይ አንስተ አናቱ ላይ መለጠፍ። ሳየው ፖለቲከኛ ይመስለኛል፣ ተመልከት የፊቱን ቅርጽ ይላል። ምን አይነት ድራት! ነገረኛ ነገር ናት። ዝም ብላ አፍንጫው አካባቢ ተመልከታ የሚል ሰው ቢኖር ምን ትላለህ? ምንድን ነው በትክ ብለህ ብቻ ሰውን መፍረድ፣ ሌብል ማድረግ፣ ማሳጣት፣ ተቀባይነት እንዲያጣ ማድረግ፣ ከሰው ልብ ማውጣት። በምን አወክ? ገምተህ፣ በጌታ በኢየሱስ ገምተህ የነገውን ንጉሥ ዳዊትን ባለንጀራውን ለአባቱም ለእግዚአብሔር መላክ የሚቀለውን አንድ የተላከን ሰው በዚህ ልክ ገምተህ ማዋረድ እንዴት ከባድ ነው! ገምተህ የተላከን ሰው ታዋርዳለህ። ገምተህ የተላከን ሰው ባዶ ታደርጋለህ። ገምተህ በተላከ ሰው ፊት ትቆማለህ። ታዞ በእግሩ ለፍቶ ለመጣ ሰው፣ በድካሙ የሚያደርሰው፣ በልፋቱ የሚያደርሰው ገምተህ በሰው ዘንድ ተቀባይነት እንዳይኖረው፣ ሰው ሁሉ እንዲፈራው፣ ሰው ሁሉ ሲያየው ኪሱን እንዲጠብቅ ታደርጋለህ። ገምተህ የሰውን ቤት ትበትናለህ። ዝም ብዬ ሚስትህን ሳያት ኮንፈርት አይሰጠኝም ብሎ የሚል ሰው እንዲታይ ከባድ ነው። እውነተኛ ታሪክ ነው የምነግራችሁ። አሁን የምነግራችሁ ቦታውን ላለመንገር ጥረት ግን እኔ ነው ነገረኝ ሰውየው።
አብሮ ይሰራሉ አንድ ቦታ ላይ። እኔ የምልህ ይለዋል። ልጁ ምሳ ይዞለት ይመጣል። ዝም ብዬ አለኝ አለ። ልጅህን ሳየው ያንተ አይመስለኝም አለ። እንደዚህ ይባል? አብረን ነው የምንሰራው። እኔ ቢሮ አለው፣ እነሱ ውጭ አካባቢ ያሉ ሰዎች ነን። ኡኑ አለም መጥቶ ምን ማለት ነው? እኔ አላቅም እኮ እውነት አላቅም። የሰማው ግን ሳየው የመጨረሻ ኢቭል መሆኑን የምታውቁት ዝም ብዬ ሳየው ብሎ ጎረቤት ያለውን ሰውዬ ይህን ግንባሩ ጋር ብሎ ሚልስ ኤኮ ምሳሌ አይደለም። ይሄኛው ከሀገሩ ጌታን ተቀብሎ እንጂ ከሀገሩ ሰው ገሎ ይመጣ ነው። ይሄ እየተገመተበት ያለው ተመልሶ ገሎ ይሄዳልም ወደ ሌላ ቦታ። ምን ችግር አለበት? በሰላም መኖር ሲቻል ድንገት ተነስተ ዝም ብለህ በሚነዳ መንፈስ ዝም ብለህ ተነስተ የሰው ቤት ትበጠብጣለህ፣ የሰው ትዳር ትበጠብጣለህ፣ የሰው አገልግሎት የሰው ቢዝነስ ትበጠብጣለህ። በማህበረሰብ ውስጥ ያለውን ትልቅ ከበሬታ ታሳጠዋለህ ሰውየውን። በቤተ ክርስቲያን ያለውን አንተ የተባለን ሰውዬ ዝም ብዬ ሳየው ተብሎ ሰው እላው ላይ ክፋት ይጫንበታል። ጭፍን የሆነ ግምት አለ። ሁለተኛው ገማቾች ደግሞ እንደነ ሐዋርያቱ ያሉ ከበኋላ ሂስትሪ ተነስተው የሚገምቱ ደግሞ አሉ። ትዝ ይላችኋል አይደለም? ሰሞኑን ትንሣኤ አክብረናል አይደል? ጌታ ኢየሱስ ክርስቶስ የመጨረሻውን እራት ከበሉ በኋላ ማን ነው ሲሉ አጎረሰውና ከዛ ምን አለ? በል ሂድ የምታደርገውን አድርግ አለው ይላል። ከዛ 11 ደቀ መዛሙርት ቁጭ ብለው ገመቱ። ምን ገመቱ? አሉ። ከምን ተነስተው? ድሮ አለ መጽሐፉ ነው የሚለው፣ ድሮ ጌታ ገንዘብ ይሰጠውና ሄደ ይሄንን ግዛ ይለው ነበርና ከሱ ተነስተው ምን አሉ? በቃ ሄደ ዕቃ ገዝተና ነው ያለው አሉ ይላል። ግን አይደለም ያለው። አንተ በትላንት ተነስተ ግምቱን ሰራህ እንጂ ያለው ሌላ ነገር ነው ያወራው። ምንድነው ያወራው? ሂድና የምታረገውን አርግ ማለት በቃ ሂድና አሳልፈ ስጠኝ፣ መሞቻዬ ሰዓቱ ደርሷል፣ ሂድና ጨርስ ነው ያለው። ትላንትና የሚላከው ለገንዘብ ነበረ፣ ዕቃ እንዲገዛ ነበር። አሁን ግን ራሱ ኢየሱስን እንዲሸጠው ነው የተላከው። ሰዎቹ ግን 11 ምን አደረጉ? ጌታ ወይ የት ነው የላከው ብሎ አይደለም የጠየቁት። ወዲያውኑ ከትላንት ተነስተው ግምት ሰሩ። አንዳንዱ ቅድም እንዳልኳችሁ በጭፍን ነው። ሁለተኛዎቹ ገማች ግን ከትላንትናችሁ ተነስተው ይገምታሉ። ትላንትና ሌባ ነበረ፣ ትላንትና ዱርዬ ነበረ፣ አሁን መጣ ጌታ። አሁን ጳውሎስን ያደርጉት እንደሱ ነው። የመጀመሪያቱ ቤተክርስቲያን በደማስቆ መንገድ ላይ ብርሃን ወድቆበት በአናንያ እጅ ደግሞ የአይን ፈውስና የመንፈስ ቅዱስ ሙላት ተቀብሎ የመጣውን ሰውዬ ቤተክርስቲያን መቀበል እምቢ አላት። ለምንድን ነው የማትቀበሉት? ገመቱ። ሰውየው ከባድ ሰው ነው። በምን አወቅ? ትላንትና ከባድ ነበረ፣ ትላንትና አስቸጋሪ ነበር፣ ትላንትና ሌባ ነበር፣ ትላንትና ዱርዬ ነበር፣ ትላንትና ክፉ ሰው ነበር፣ ትላንትና ዘማዊ ነበር፣ ትላንትና እንደዚህ ነበር። አሁንም ከዛ ከትላንትናው ህይወት ተነስተ ሰውየውን ዛሬ ሌብል ማድረግ፣ ሰውየው ላይ መገመት። ለምንድን ነው ይህን ሰውዬ እንደዚህ የምታደርጉት? ሰውዬው በትላንትናና እኮ በዛሬ መካከል በአንድ ሌሊት እኮ ተአምር የሚሰራ አምላክ እኮ እዚህ አለ። ኧረ በደንብ አሜን ነው የሚባለው። ከዚህ ቤት ነግሬያቸዋለሁ ይመስለኛል። ግን ይህን እንትን ወዳጄን የነገረኝና ይደውላል፣ ልጁ ይደውላል። እንዴት ላንሳ አለ። ብድር ነው የሚጠይቀኝ። የለኝም ማለት የቸርች ሽማግሌ ነው። የለኝም ማለትም አልችልም ማለት ኃጢአት ነው። አለኝ አልሰጥህም ማለትም ከበደኝ ማለት በቃ ሊያዝን ነው። በቃ አላነሳም፣ ስልኩን አላነሳም። ቁጭ ይደውላል። ለምን አታነሳውም? ብድር ነው ብድር ነው። ይሄ መንካት ፈንጂ ላይ እንደመቆም ነው። መፈንዳቴ ነው። አለከው ምንም ቢያረግ አረንጓዴዋን አለካ። ከብዙ እንትን በኋላ
በጣም ሲደጋግምበት በሌላኛው ቀን ላይ አነሳው። ሄሎ እንዴት ነህ? በጣም ብደውል እኮ እምቢ አለ። አዎ አልቻልኩም ነበር አልኩት። እንዴት መሰለህ ታውቃለህ እኔ ከዚህ በፊት ውጭ ሀገር ኖሬያለሁ እንደዚህ ስራ ምናምን የሚገርም አንድ ስራ ሞክሬ ኔዘርላንድ እግዚአብሔር ረዳኝ ተሳካልኝ ሊሄድ ነው እንደው ከመሄዴ በፊት አይንህን ልብዬ ደግሞ እነሱም ትኬትና ለአንዳንድ ነገር ይሆናል ብሎ ብር ላኩልኝ እንደው በዚህም ይሆን እንደው ነገር ባደርግ ብዬ በኢየሱስ ግምት በትላንትና ገምታው ሊበደረኝ ነው ያልከው ሰውዬ ብድርን በ10 እጥፍ ሊከፍሉ ይሆናል። አትገምት። ጌታ ይባርከኝ። አቤት ቆያችሁ። አትገምት። ነገር ተለውጦ ሊሆን ይችላል። እዛ ሰፈር ነገር ተቀይሮ ሊሆን ይችላል። እዛ ሰው ላይ የሆነ ነገር አግኝቶት ሊሆን ይችላል። አታቅም። ትናንትና የምታውቀው በክፉ ነው። ዛሬ ሰውየው ሌላ ነገር አግኝቶት ሊሆን ይችላል። ክብር ወድቆበት ሊሆን ይችላል። አንገምት። እግዚአብሔር ሁላችንን የሚርዳን። ታዲያ ምን እናድርግ? አንደኛ የእውነቴን ነው የምላችሁ አላውቅምን እንልመድ። ያልገባን ነገር ላይ እንጃ ያልገባኝም የሚል ሰው እንዴት ብሩክ ነው። ትዝ ይላችኋል አይደል? ሐዋርያት ሥራ ምዕራፍ 2 ላይ እነዛ መጡ ሲያዩ ቤቱ ጩኸት ሆኗል። ያው እነሱ ጸሎትና ጩኸት አይለዩም ሲል እነዚህ ገማቾቹ እነዚህ ቶሎ መገመት የሚወዱት ወዲያውኑ ምን አሉ? አይ ስካር አገሙት። ቤት ጠጥተዋል እኮ አለ። የለም መጠጥ የሚባል የለም። ሲሰክሩ ማይቷቸው አያውቁም። ባይዘው ሰዎቹም የዛ ሀገር ልጆች አይደሉም፣ የገሊላ ልጆች ናቸው በአብዛኞቹ። እዛ ሰፈር ሰዎች አያውቋቸውም። የእውነት ለመናገር ሰክረው ነው አሉ በአንዴ። አንዳንድ ሰው እንደዚህ ነው ይቀለዋል። በቃ ሰላም አላለኝንም። ቅድም እኮ ሰላም አረ አንቺ ኩራቱ ሰማይ ደርሷል እንዴ! እሱ መስማት አቆሟል ስልሽ ለምንድን ነው ማሰሚው? እሱ እኮ አይኑን አሞት ጥቁር መነጽር አድርጎ ይሄድ ነው እኮ። ውስጡ እኮ ፕላስተር አላላ ይሽም። አንቺ ገመት ቸኮልሽ። ቶሎ የሚወስኑ ሰዎች አሉ። ሰክረው ነው ሲሉ እነዚህ ምን አሉ? ሁለተኛዎቹ እንጃ አናቅም። ሰክሮ ይሁኑ አይሁኑ ምናቀው ነገር የለም። እንዴት ቁጥሩ ነው እኮ ከመገመት እኮ መዳን። እኔ አላቅም ስለሷ እኔ እንጃ እኮ ወንድሜ። የሚቀጥል መገለጥ ያመጣልሃል እኮ የሚቀጥል መረዳት ያመጣልሃል። እኔ እንጃ እኔ አላቅም። ከዛ እንታቆት ነው የሆነውን ነገር። የመጀመሪያው ነገር አላቅም ማለት መልመድ ጥሩ። አላቅም። ስለዚህ ሰው እኔ አላቅም የእውነቴን ነው ማለት እንዲሁ ዝም ብለህ ከአካባቢው ተነስተ አላቅም ምን አስለፈለፈኝ እኔ አልሞት አስተያየት ካልሰጠው አትገደል ዝም ብዬ ሳየው ከምትል ቢቀርብስ ባታወራስ እግዚአብሔር ይርዳ። ሁለተኛው ምን እናርግ ካላችሁኝ ሚስጥርን ሁሉ የሚናገር አምላክ ሰማይ ውስጥ አለ። ኧረ በደንብ አሜን። በቃ ለእግዚአብሔር እድል መስጠት። እግዚአብሔር ምን ትላለህ? ማን ነው ይሄ ሰውዬ? ምንድነው ይሄ ሰውዬ? ምንድነው እየሆነ ያለው ነገር ብሎ መጠየቅ መንፈሳዊነት ነው። ሶስተኛው ጳውሎስ እንዳደረገው ከሰዎቹ ጋር ዲስከስ ማድረግ ማውራት። ሌብል አድርገን እንትና ማለት እንዲህ ነው ከማለታችን በፊት ከሰው ጋር ቁጭ ብሎ ማውራት መልመድ ጤንነት ነው። ጳውሎስ በዚህ በሁለተኛ ቆሮንቶስ ሙግት የቆሮንቶስን ሰዎች ጭራሹኑ ለእናንተ ብዬ ነው ይሄንም ያደረኩት
እንዲገባችሁ ፈልጋለሁ ብሎ ሲሞግታቸው እናያለን። እግዚአብሔር ሁላችንንም ይርዳን። እንጸልያለን።